ተነስተልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ ባላችሁበት የፈንታሌ ሚዲያ ዝግጅት ነው። በወቅታዊ ጉዳይ ላይ ዛሬ ከባይቱና ሊቀመንበር ከክብሮም በርሀ ጋር የምናደርገው ውይይትን እንድታዳምጡ እንጋብዛለን። ፈንታሌዎች ነን፣ አብራችሁን ሁኑ። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። አብረን ነው ተነስተልኝ ክብሮም እንግዲህ የባይቱና ሊቀመንበር ከዛ በፊት ግን አብረንም አዋሽ ታስረን ስለነበረ ስለዚህ እስቲ አንድ ሁለት በለንና እንዴ ነበር የታሰርከው እዛ ላይ ነበር ነው እንዴት ታስታውሳለህ? ከዛ በኋላ ዳዲስ ደግሞ ፖለቲካ ውስጥም ገብተህ ተሳትፋልና ይሄን ጉዳይ እስቲ እንዴት ታያለህ? ከዛን ጀምር መጀመሪያ እንደ ቀለል እናርገው ወደ ፖለቲካው ከተከም ምን ሄደ እሱስ ፖለቲካ አይደለም ነው ፖለቲካ ነው ግን ገዳሜ ገባን እኮ ገዳሜ ነበርና አስመሰልከው ገብቶኛል ግን ከእስሩ ሙድ በኋላ ቀጥታ ደግሞ አዲስ ሊቀመንበር ነው የሆንከው አይደለም ወጣኩ ስገባ ሊቀመንበር አልነበርኩም እና እሱ ታስቦ ነው ሊቀመንበር ያደረገው መስዋዕትነት ተደርጎ ይስንታ ታዲያ በነጻማ የለም እንዴት ታስታውሳለህ? አሁን ካንተ ጋር የነበር ነው በአንደኛው ዙር ነው ሁለት ዙር ነው እኔ ታሰርኩት ከዛኛው ከአዋሽ በኋላ እዛው ቦታ ሁለተኛ ዙር እኮ ይጃ ሁለተኛ ዙር እዛው አዋሽ ጋር ገብታል ቤተኛው ነው አላ በምን ሁለተኛ ዙር ይልኩ ያው በተመሳሳይ ነው አይደል ነገሩ ተመሳሳይ ነው ፖለቲካ ነው በሁለተኛው መጽሐፍ ከጻፍኩኝ በኋላ ነው በመጽሐፉ ነው ኦኬ ትግርኛ መጽሐፉ በመጽሐፉ ነው ሁለተኛው የአንደኛው አብረን የገባ ነው ጊዜ ነው በመንድነው ያልከኝ ያው ምክንያታዊ ያረከው ስራችን በመንድነው ማለት ያው ስትታሰር ያው አቃቢ ጊዜ ይመጣዋል እሱማ አለ ያው በወረቀቱም ስላለ አንዱ ምን ነበር የሚለው የዳሽን ግድብ ከቤንሻንጉል ጉሙዝ አማጺያን ጋር በመሆን መንቀሳቀስ ለማፍረስ ሲሉ በዘናቸው ነው የሚለው አንዱ ከሳደ የሚለው አሁን ባንደግሞ ዋሻል ኤልዌስ ዝም ብዬ ለዋላ ለማስተዋወስ ለመግቢያ አድርጌው እንትኑን ያርኩት ግን ያው እንግዲህ የባይቱና ፓርቲ ኮንስቲትዩንሲ ያለው እና ሁለተኛው ዙር እንዳልከው ስሩ እንዴት ታስታውሳለህ የሚለው እንግዲህ አንድ የዶክተር ዳዊት ወንድማገኝ መጽሐፍ አንተ ያነበብካት ነበር እዛ እስር ቤት እንግዲህ እዛ አንድ መጽሐፍ ስንት ጊዜ ነው የሚነበበው የመጽሐፍ ጥረት ስላለ ምን ነበር ህይወት እስር የሞት ቤተ ሙከራ ነው የሚለው አይደል እሱ መጽሐፌ ላይ አስቀምጬዋለሁ እቺን ዶክተር አንተንም ጠቅሼ ማለት ነው እኮ በጣም ምን ነበር ቤተ ሙከራ ነው ይለው አለመኖር የሚለው አንደኛው ላይ ሁለት መጽሐፍ ነው የጻፉት እሳቸው እዛ ላይ ነበር እና አንተ ታስረ ህይወት ይቀጥላል ውጪ የሚገርም አባባል ነው ብትሞትም እኮ አሁን እስር የመለቀቅ ቻንስ አለ የመስማት ቻንስ አለ ብትሞትም ቤተሰብህን አካባቢን አታቅም ለአንዴና ለመጨረሻ እስሩም ቤተ ሙከራ የሚሆነው ምንድነው በሆነ ቦታ ተከለለ ያንተም ፋሚሊም ጓደኞችም አገሪቷም እየኖረች ከዛ ሙከራ ነው የዛኛው ስንብት ሙከራ ነው የሚገርም እኮ ኤክስፕላኔሽን በጣም እንደውም ደጋግመን እሱ ነበር ምን ነው በተለይ እሱ ደግሞ ያፋሩ ደግሞ ለየት የሚያደርገው አዲስ አበባ ከመጣን በኋላ ቤተሰብ ታገኛለህ የተለያዩ ወደ ፍርድ ቤት ትመላለሳለህ በመኪና ከተማውንም የማየት እድል ታገኛለህና ዜና በቃ ራሱ ይናፍቃል ኢቲቪ ማግኘት በጣም የእንትኑ ነው አንተን እኮ ስለሆነ ኖረ ማታገኘው ኢቲቪ ወታደራዊ ካምፕ ስለሆነ እኮ ነው እንጂ ለምሳሌ ኖርማል እስር ቤት እኮ ቴሌቪዥን ነው አሁን ለምሳሌ ሜክሲኮ አለው ሜክሲኮ ለምሳሌ ዜና ምናምን የመከታተል ቻንስ እድል አለው እሱንም ታቋምሽ ወደ ጉዳያችን ነው ቴሌቪዥንም ይናፍቃል እዛ ሆነ አይደል ቴሌቪዥን ይናፍቃል አሁን እዚህ ስንመጣ ያው በወታደራዊ መኪና ነው የሆነ ዜና በቃ ጆሮ ላይ እንዲወጥቅ ትፈልጋለህ እኮ አዲስ እስረኛ ሲመጣ ላየም አዲስ እስረኛ ሲከላከል እኮ እንደዛም አለ እዚህም አዲስ አበባም ሆነ ነገሮች ስለማታገኝ ሬዲዮ ተከፍቶ የመንግስትም ሬዲዮ የራሱ ፕሮፓጋንዳ ሲሰራ መስማት ትፈልጋለህ እንግዲህ አንተ የምትረዳው በተቃራኒ ሊሆን ይችላል ወይ አመዛዝነ ሊሆን ይችላል ስለዚህ ብዙ ነገር አለ እንግዲህ እስቲን እንቋጮና ወደ ዋናው ጉዳያችን ንግባና አሁን እናወራዋለን የጻፉትም አሉ አክቹአሊ ስማ ለማንኛው
የትግራይ ፖለቲካ ወዴት እየሄደ ነው? እስቲ አሁን ትግራይ ውስጥ ብዙ ነገሮች በተለይ ከፕሪቶሪያ ስምምነት በኋላ በጣም የተለያዩ ነገሮች ተከስተዋልና እንደ ባይነቶና ፓርቲም እንደ አንድ ፖለቲካ ወይም እንደ አንድ የትግራይ ሊቅ እንዴት ነው እየተረዳው ያለው የትግራይ ፖለቲካ አሁን እንዴት የሚገለጽ ነው? አዎ የተረዳ ነው አይመስለኝም። ስለከበደን ይመስለኛል መፍትሄ ያጣ ነው። አንድ ሰው ህመሙን ካወቀ ትልቁ ችግር ያለው ህክምና የምትመላለሰው በሽታ ፍለጋ ነው። በሽታን ፍለጋ እኮ አንድ ጊዜ አይን ይሏል፣ አንድ ጊዜ አፍንጫ ይሏል፣ አንድ ጊዜ ጆሮ፣ የወገብ እንደ ማን ነው እንትና ማን ነው ገጣሚ ማን ነው ለጆሮ እጄ ወቀቱ አይነ ምድር ምርመራ ስጣሉ ምን ያገናኘው እንዳለው ይያልክ ነው። እሺ ስለዚህ የበሽታው ምንነት ብናቅ የኔ ያህል ምን ቸገር አይመስለኝም። ማለት አውቀናል እንዳንል መፍትሄው ስለጠፋ በይ ነው። ስለዚህ ትልቁ ችግር ወይም 50% የሚይዘው ችግሩን ማወቅ ነው። እንደታመመ ሰው ወሰደውና ትልቁ አሁን ሐኪም ጥሩ ሐኪም የሚባለው እኮ ህመምን የሚያቅ ነው። እውነት ነው። ህመምን የሚያቅልህ ነው እንጂ ኩላሊታሞ የልብ በሽታ የልብ መድኃኒት የሚሰጥ ከሆነ ኩላሊት ሳይንስ ልብህን ግን አናቀው ማለት ትግራይ ውስጥ ያሉት ችግሮች ተነቅሰው ተለቅመው ሊቆጠሩ የሚችሉ አይደለም ይያልክ ነው። አናቀው ማለት እንደ ጨዋነት ይወሰድልኝና እሺ ሁለተኛ ደግሞ እውነታም ነው። ጨዋነትን ብቻ ሳይሆን እውነታም ነው። እውነታ የሚያደርገው ምንድነው? እንግዲህ ትግራይ ውስጥ ያለው ችግር ቀላል አይደለም። በቃላት የሚገለጽ አይደለም። እንዴት ነው ብትለኝ በስዕልም አይገለጽም፣ በቪዲዮም አይቀረጽም፣ በቃላትም አይነገርም። አሁን ትግራይ ውስጥ የሆነ ካምፕ ውስጥ ገብተህ በጣም የሚያሳዝን የሚዘገን ነገር ማየት ትችላለህ በካሜራ። ሌላ እሱን የማይመስል ሌላ ዘግናኝ ነገር ደግሞ ታያለህ። ሌላ እሱን የማይመስል ዘግናኝ ያላየው ነገር አለ። ስለዚህ አንተ ህሊና እስከፈቀደልህ ድረስ ተጉዘህ ይከብዳል፣ ትመለሳለህ። ያሁን እመለሳለሁ በቃ ማየት የማትችለው ማለት የማይፈቅድልህ ሰውነትህ የማይፈቅድልህ ነገር አለ። ስለዚህ ትግራይ እንግዲህ ያ ሁሉ ጦርነት ያ ሁሉ 360 ዲግሪ ጦርነት ተደረገበት ሲባል ሰው ክብ ነው የሚታየው። እንደዚህ ክቡ ወይም ዙሪያው እንደ በእሳት እንደተከበበ ነው የሚታየው። ግን ሙሉ ትግራይ ነው እሳት የሆነ የክቡ ዙሪያ ብቻ አይደለም። ስለዚህ ሙሉ ትግራይ እሳት ሆነ። ብዙ ሰው ተገደለ፣ ብዙ ሰው ቆሰለ። አሁን ትናንትና ጦርነት ውስጥ እንዳለበኩኝ አንድ ልጅ ሀውዜን ውስጥ አንድ ልጅ ለካ ተቆርጣ ለሻዕቢያ ወታደሮች ማሳከሚያ ሆናለች። ይሄን ነገር ታውቃለህ? CNN ሰርቶት ነበር። የልጅ ስጋ ጥሩ ነው ለቁስል። ስለዚህ ህፃን ነች። ህፃኗን ቆርጦ ስጋዋን ቆርጦ ለሕክምና አገልግሎት አውሏታል በኢየሱስ። እና ትናንት አጋጣሚ ቤተሰብ አግኝቼ ነበር። የሷ ቤተሰብ አራለች። በቃ ታሪኩን ሳወራለት ቤተሰብ እኮነች አለኝ ማለት ከልጅቷ ገላ ላይ ወስዶ ነው ስጋ ተወስዶ ተቆርጦ ለቆሰለ ወታደር ሆነ ማለት ነው። እንግዲህ ይሄ ሐኪሞች ያውቁት ይሆናል ያገምታሉ። CNN ሰርቶት ነበር ይሄን። እሺ እንግዲህ ምን እንደሆነ ማናቀም ማለት ነው። ተመልከት እንግዲህ ሀውዜን የተደረገ ነገር የሀውዜን ለኔ አሁን ቅርብ የኔ መመሰል አሁን የጉዳቱ ጥልቀትና ስፋት ስቲል ምንድነው መሰለ ችግር የትግራይ ችግር በብዙ አይነት ነው ማየት ያለበት። በስነ ልቦና የደረሰው ጉዳት፣ በአካል የደረሰው ጉዳት፣ በህይወት የደረሰው ጉዳት፣ በኢኮኖሚ የደረሰው ጉዳት፣ በማህበረሰብ የደረሰው ጉዳት፣ በሃይማኖት የደረሰው ጉዳት ብለህ ካላየው ፖለቲካውን ብቻ አይዲዮሎጂውን ብቻ አስበህ ካወራ ምስሉን ትስተዋለህ። የቅደም ተከተል ጉዳይም ትስታለህ። ለምሳሌ ትግራይ ውስጥ ሆነ ህዝቡ ብትጠይቅ ያስፈልገኛል የሚለው ምንድነው? የተፈናቀለው እንግዲህ ተፈናቅሎ እየተራበ ያለው የኢንቨስተር የነበረ ምዕራብ ትግራይ ውስጥ ኢንቨስተር የነበረ ሰው ዛሬ 15 ኪሎ አጥቶ እየሞተ ነው ማለት። እሱን አስበው። ቢሊዮነር ወይ ሚሊዮነር የነበረ ራሱን ችሎ ሌላውን ይረዳ የነበረ ሰው በዚህ ደረጃ ነው ያለው። ስለዚህ ይሄንን ካየህ ነው። ሌላው ምንድነው? የመጣውን ችግር ለመቅረፍ ራሳቸውን ያደራጁ የቲዲኤፍ ጀግኖች ለኛ ሲሉ ተቆራርጠው መድኃኒት አጥቶ ቁስላቸው እያጠቡ ይገኛሉ። ሕክምና አጥተው ማለት መንግስት አይደለም የሚያጥባቸው፣ ቤተሰብ ነው የሚያጥባው። የቤተሰብ ሸክም
ቤተሰብ መራቡ ሳያንስ መፈናቀሉ ሳያንስ የልጆቹን ቁስል እያጠበ ይኖራል ማለት ነው። ተመልከት። በዚህ ደረጃ ካላየኸው ይሄ የተለመደ የምናወራው ፖለቲካ ችግሩን አይዳስሰውም። ብዙ ጊዜ አሁን ምንድነው ስለ ትግራይ ሲነሳ ሌላው ይጨርስልህ። አሁን ትግራይ የምትለው በዚህ በኩል የሻዕቢያ ኃይል እንደፈለገ የሚያደርገው ነው። በዚህ በኩል የአማራ ኃይሎች ምዕራብ ትግራይ ላይ የማንም በላቸው የማንም እንግዲህ የማን ፋኖ የሚባላል የመንግስት ፋኖ የተቃዋሚ ፋኖ የምንም ይሁን ለህዝቡ ሞት ለህዝቡ መፈናቀል እና ስቃይ ምክንያት ሆኗል። ብቻ እነዚህ ኃይሎች በሚቆጣጠሩት አካባቢ የትግራይ ህዝብ ሰቆቃታ ያለ። በዚህም በኩል ስትል ትግራይ ውስጥ ያሉ የህወሓት ፖለቲከኞች ራሳቸውን አንድ ጊዜ ከሻዕቢያ ጋር በመሆን ሌላ ጊዜ ከሌላ ጋር በመሆን ህዝቡን ሲያሰቃዩ ታያለ። ስለዚህ ትግራይ ስትል እነዚህ ሁሉ ሰቀቀኖች የሚረማመዱባት የሚፈጠሩባት የሚባዙባት ምድር ሆናለች ማለት ነው። በዚህ ደረጃ ችግሩን መረዳት ቅድም መነሻ ላይ ያልኩ በሽታውን በትክክል መረዳት አለብን። አንተ ከጥፍር እስከ ጸጉር ከሆነ የታመምከው የጥፍር መታመም ጠቅላላ አይንህን እንዲቀላ ያደርገዋል። ጥፍሩ የታመመ ሰው አይኑን ያቀለዋል። ገብቶሃል? ጥፍር ስለታመምክ ጥፍር ብቻ አይደለም የሚሰቃየው፣ ጣትህ ብቻ ወይ እግር ብቻ አይደለም። በዛ ላይ ደግሞ ችግር ካለ ወደ ሌላ በሽታ የመቀየር እድል አለው። ወደ ስኳር ሊቀየር ይችላል። ወደ ስኳር ከተቀየረ ሊገል ይችላል ምናምን። ስለዚህ አሁን ትግራይ ውስጥ ያለው እያንዳንዱ ችግር እያንዳንዱ ምክንያት መጠናት አለበት። ለዚህ ነው አሁን ችግሩን ለመረዳት ተቸግረናል ልንልህ ማለት ነው። ለምሳሌ ከጦርነት በኋላ ያለው የጤና ሁኔታ በምን ታያዋለህ? አሁን እናቶች እየሞቱ ነው በሆስፒታል በወሊድ ምክንያት። ለምን ብትል ዶክተሩ የለም። 2 አመት ካለ ደሞዝ የሰራ ዶክተር፣ 2 አመት ሙሉ የቤት ኪራይ ያልከፈለ ዶክተር፣ ቤተሰቡን ያላገዘ ዶክተር እኔም እንደ ቲዲኤፍ ሉምን ብሎ ሆስፒታሉ ላይ እየታመመ ፖለቲካው እንደዛ ሲታመም አገር ጥሎ ይጠፋል። ብዙ ዶክተር አገር ጥሎ ጠፍቷል። ስለዚህ ምክንያቱ ምንድነው? የዶክተሩ አለመኖር አንድ ሌላ ምክንያት አለው። የሱ ምክንያት ሌላ ምክንያት አለው። ስለዚህ ምክንያት አንድ ውጤት ሌላ ውጤት እያመጣ በትግራይ ላይ ያለውን ችግር አባብሶታል። ስለዚህ በየፈርጁ ማየት አለብን ባይነ። ምክንያቱም ሄዶ ፖለቲካ ማለት የህዝብን ጥቅም ማስከበር ነው፣ ኢንተረስት ማስከበር ነው። ሌላ ነገር የለውም። የህዝብን የኢኮኖሚ ጥቅም፣ የጤና፣ የትምህርት፣ ሌሎች ማህበረሰባዊ ጥቅሞችን ማስከበር ነው እኛ ፖለቲካ የምንለው አይደል? ሌላ ነገር የለውም። እነዚህ ሁሉ ሲጠፉ እናቶች መውለድ ሳይችሉ ሲቀሩ፣ ለመውለድ የቻሉትም በሕክምና ገብተው ከሞቱ፣ የወለዱትም ልጆቻቸውን ካላሳደጉ ትግራይን ከዚህ በላይ ማየት የሚያስችል መነጽር ሊኖር አይችልም። እውነት ለመናገር አስተማሪዎች ትምህርት ቤት ገብተው በአግባቡ ካላስተማሩ፣ ተማሪዎች ትምህርት ቤት ገብተው መማር ካቃታቸው፣ ትምህርት ቤት ደርሰው ቁጭ ብለው መማር አይችሉም። ትራውማታይዝ ናቸው። ምግብ አያገኙም፣ ውሃ አያገኙም፣ ቤተሰባቸው የለም። እንዴት ብሎ ነው 1 ሲደመር 1 2 ነው ብለህ የምታስተምራቸው? ምን ያደርግላቸው ለእነዚህ ህጻናት እናታቸውን ላጡት? ስለዚህ ያ ሁሉ ጦርነት ከተደረገ በኋላ ትግራይ ላይ ችግሩን ለማወቅ የተደረገ ጥረት የለም። ይሄ ደግሞ መንግስታት ናቸው ኃላፊነት የሚወስዱት። በየደረጃው ያሉ መንግስታት፣ የክልል መንግስት፣ የፌዴራል መንግስት፣ የአፍሪካ ህብረት፣ ፕሪቶሪያ ላይ ተፈራራሚ ወይ አፈራራሚ ወይ ምናምን የሆኑ አካላት የህዝቡ ትኩረት አልሰጡትም ብዬ ነው ማምነው። ከምንም በላይ ግን መውቀስ ያለበት የራሴ ነው የምትለው ከምንም በላይ እዛ ላይ ከመሄዳችን በፊት አሁን አንተ የገለጽክበት አንድ አፕሮች ነው። አሁን ትግራይ ውስጥ በደረሰው ጥፋትና ልክ አሁን ባለው ችግር አይደለም እየተገለጸ ያለው የትግራይ ፖለቲካ። አንተ እንደምትለው በተወሰኑ የፖለቲካ ፓርቲ አባላት ግጭት ለማሳየት ወይም የኃይል አሰላለፍ ለውጥ በማሳየት አጠቃላይ ውስጣዊ ያለውን ከሰባዊ ቁሱ ጀመረ ከኢንዱስትሪ ለምሳሌ ባንክ በደረ ለምሳሌ ሰዎች ወስደው ጦርነቱ ተጀምሮ ያልከፈሉ
ብዙ የሚሰቃዩ ባለሀብቶች አሉ። ባለሀብቱ ነው ዳያውንም በችግሩ ማሳያነት ትግራይን ከማሳየት በተወሰነ የፖለቲካ ልዩነቶች ወይም በአንድ ፓርቲ ፖለቲካዊ ችግር ውስጥ በሚፈጠር ተብሎ አጠቃላይ ስዕሉን ማሳየት ምን ያህል ትግራይን ይገልጻል? በቃ አሁን አመጣው አየህ አሁን ትግራይ ውስጥ ሀብት እንዲኖር ባለሀብት መኖር አለበት። ባለሀብት ሳይንስና ቴክኖሎጂን ያመጣል፣ ፈጠራ ያመጣል፣ ሰው ይቀጥራል፣ ከሌላ ሀገር ሀብት እንዲመጣ ምክንያት ይሆናል፣ ግብር ይከፍላል። ስለዚህ ባለሀብት የሌለው ሀገር ሀብታም ሊሆን አይችልም። ስለዚህ አሁን ትግራይ ውስጥ ባለሀብቶች ግንባር ቀደም ተጠቂ ናቸው። ንብረቶቻቸው ተዘርፈዋል። እንግዲህ ሰው ራሱን ማዳን በማይችልበት ደረጃ መኪናህን ማዳን አትችልም። በዛ ሰዓት ስራ የለም፣ በጀት አልተለቀቀም፣ እንዳልከው በብድር የተያዙ ንብረቶች ተወርሰዋል። ያለ ምንም ምህረት ማለት ነው። ምህረት ማድረግ አለበት። እንግዲህ በጦርነት የነበረ ህዝብ እና መንግስት እንትኑ ፕሪቶሪያው ላይ እኮ ይሄ 3 አር ይባላል አይደል? ሪሃቢሊቴሽን አለ፣ ሪኮንስትራክሽን አለ፣ ሪኢንቴግሬሽን አለ። እንግዲህ በጦርነት ያለፈን ህዝብ ትራውማታይዝድ የሆነን ህዝብ 360 ዲግሪ ተዘግቶበት ምንም አይነት ሰላም ማግኘት ያልቻለ ወደ ኖርማል ህይወቱ እንዲመለስ ህክምና ያስፈልገዋል። የአእምሮ ህክምና ያስፈልገዋል። የመንፈስ ህክምና ያስፈልገዋል። ይሄ ነገር አልተሞከረም፣ አልተጀመረም። ማንንም ጉዳይ ብሎ አላየም። የተጠቁ ሴቶችን ለምሳሌ በፖሊሲ ቀርጾ እነሱን በጀት መድቦ ለአመት ለ2 አመት ለ3 አመት ኮንቲኒየስ የሆነ አሰስመንት ህክምናም የለም። ወደ ቀልባቸው እንግዲህ እነዚህ ሰዎች ፍትህ እንዲያገኙ እኮ ማን ምን እንዳደረጋቸው መጀመሪያ ወደ ነፍስ መመለስ አለባቸው። የለም ይሄ ነገር የለም አይደል? እነዚህ ነገሮች ባልሆኑበት ውስጥ የትኛው አውርተ የትኛው እንደምተው ግራ ነው የሚገባ። እውነት ለመናገር እንዴት ነገርኝ የፈለኩት መሰለኝ ትግራይን በባይቶና በህዋት ውስጣዊ ፖለቲካ በባይቶና ውስጣዊ ፖለቲካ በመናም ፖለቲካ ነው የሚታየው አሁን እየታያለ። ግን ትልቁ ስዕል ትግራይ መታየት ያለበት ከፖለቲካ ኮንፍሊክት ውጪ መሬት ላይ ያለው መከራው፣ ድህነቱ፣ ችግሩ፣ የህክምና ማጣቱን በዛ ላይ ፖለቲከኞች ሲሰሩ አይታይም። ይሄ እንዴት ነው? ፖለቲከኞች ብዙ አይነት ናቸው። እንግዲህ አሁን የህወሓት ፖለቲከኞች አሉ፣ ገዢ ያው የሩሊንግ ክላሱ አባላት ማለት ነው። ለረጅም ጊዜ ኢትዮጵያንም ትግራይንም የመግዛት እድል ያገኙ ሰዎች ፖለቲከኞች አሉ። ተቃዋሚ ደግሞ አለ፣ ምሁራን አሉ። ምሁራን ሆኖ የፖለቲካ አስተያየት የሚሰጡ አሉ። ህዝብ ሆኖ አስተያየት ይሰጣሉ፣ ኢንዲፔንደንት ማለት ነው። ስለዚህ እነዚህን ሁሉ የፖለቲካ ኤሊት ያልከው ቅድም በየደረጃው አስተያየት ይሰጣል። ፖለቲካ ፓርቲዎችን ነጥለን ካየን ደግሞ አሁን የህወሓት ፖለቲካ ያጥፍቶ ጠፊ ፖለቲካ ነው። ማንም እንግዲህ ደብረጽዮንም በለው ጌታቸው ህወሓት ናቸው። እየተበታተኑ ስለማደራቸው ምንም ሚስጥር የለም። የወደቀ ስርዓት ስለሆነ መሪ ስለሌለው መሪ አልባ ነው ባይዘው ህወሓት መሪ እኮ የለውም። ማን አለ መሪ? መሪው ማን ነው? ፓርቲው የለም እንዴ? መሪው ማን ነው? የህወሓት መሪ የለውም እኮ። እንግዲህ መለስ ከሞተ በኋላ መለስ እያለ መሪ የለም፣ ፖለቲካሊ ስትራክቸር የለም ነው መሪ። በቃ ስትራቴጂካሊ ፓርቲውን በአስተሳሰብ መርጦ አስተባብሮ እንደምትለው አንተ መሪ የምትለው ሲምቦሊክ የሆነውን አሁን ዶክተር ደብረጽዮን የህወሓት ሊቀመንበር ነው መባሉ አይደለም መሆኑስ ፕራክቲካሊ ፓርቲው የሚጠበቅበትን እየሰራ አይደለም ነው። ታይትሉን አይደል ማዕረግ በክላስተር ማዕረግ ምናምን ማዕረግማ አበዛዙ አንድ አንቀጽ ነው። የማዕረግ አበዛዙ ማለት እሱ አይደለም። መሪ ማለት ራዕይ ያለው፣ ስትራቴጂ ያለው፣ ቪዥን ያለው፣ ቫልዩ ሲስተም ያለው ማለት ነው መሪ ማለት። ይሄ አንድ ሰው መጥራት አትችልም። ህወሓት ውስጥ መጥራት ትችላለህ። ማን ነው መሪው የሚለው ደብረጽዮን መሪ ነው ልትለኝ አትችልም። ይሄ የምታውቀው ከማወቅ በፊት ምናልባት ሁላችንም ገምተን ነበር መሪ ይሆናል ብለን አስበን ነበር። መሪ የምትለው አንድ ሰው ማለት ነው። መኪና ውስጥ አንድ መሪ ነው ያለው፣ አንድ ሾፌር ነው ያለው አይደል? እንደዛ ማለት ነው። ተሳፋሪ ብዙ ሊሆን ረዳት ሊሆን ይችላል፣ ብዙ ነገር። ስለዚህ በፓርቲ ፖለቲክስ ውስጥ አንድ ሰው መሪ ከሌለው፣ ለምሳሌ ሁለት ሰዎች ለመሪነት እኔ አልገባኝ እያልካለሁ ምትለኝ ድርጅት በፓርቲ ነው የሚመሰል ሰነድ ላይ ተቀመጠ። ለምሳሌ ምትለኝ 5 አመት ለምሳሌ ከ5 አመት ትግራይ በኋላ ትግራይ ምን ትሆን ትችላለች?
ከ10 አመት በኋላ ከ15 አመት በኋላ በእንደዚህ አይነት ስትራቴጂክ በሆነ ሁኔታ ተንትኖ በትኖ የሚያስቀምጥና ክልሉ ቢመራ የለም ነው ይያልኛል። ቀደም እኮ ብለሃል መሪ ማን ነው ብዬ ደብረጽዮን ነው ብለኛል አይደል? ደብረጽዮን ሰው ይመራል ብለህ ታስባለህ? እንዴት ታምናለህ? ባንተ እምነት ማለት ነው። የእምነት ጥያቄ እኮ አይደለም ማለት በእውነትም እንጂ በእምነትም በእውነት ሳይሆን አንድን ድርጅት ይወል እኔ ያልኩህ ግን ምንድነው መሰለህ ፋኒል ብቻ የኔ አስተያየት ምንድነው ወደዚህ ዝርዝር ለመግባት አይደለም። መለስ ይያልኩ እኮ መለስ እንኳን አነሳውልህ መለስ ትግራይ ውስጥ የነበሩትን ብቻ ሳይሆን ኢትዮጵያ ውስጥ የነበሩ የኢህአዴግ ሰዎች መርቶ አስተባብሮ ይሄድ ነበር። አሳምነው ተጽዕኖ ፈጥሮ ማለት ነው። ራእይም ቀርጾ ለነሱ የሚሆን አባይ ግድብ እንገባ ሊሆን ይችላል። የብሔር ብሔረሰብ ዘፈን አውጥቶ ሊሆን ይችላል። whatever በጊዜው ትክክል ነው ያለው ነገር አድርጎ ኢኮኖሚ ማሳድጎ ሊሆን ይችላል። መርቶ ድርጅቱን መርቶ የሆነ ደረጃ ላይ ደርሷል። የሆነ ገደል ላይ አድርሶ ነው ሄዶ ገደል ሳይሆን መለስ እንኳን ልማት የሊማሊሞ ጫፍ ላይ አድርሶ ነው ሄዶ። አዎ ግን ያው የራሱ አንዱም ትልቁ ችግር ማንሳት ኢንስቲትዩሽናል በሆኑ ጉዳዮች ብዙ ክፍተት አለ። ከሞተ በኋላ የሚሞት ድርጅት የሚሞት ስርዓት ከሆነ እስቲ አንድ ወደዚህ እናምጣው። አጠቃላይ ሀገሪቷ ውስጥ ያለውን የሊደርሺፕ ዴፊሲት ትግራይም ላይ ብቻ ነው ዴፊሲቱ ያለው ወይስ አጠቃላይ ሀገሪቷ ውስጥ ሊደርሺፕ ዴፊሲት አለ ብለህ ታምናለህ? ስለ ሀገሪቱ አይደል ትግራይ ውስጥ ነው ያለነው አሁን። ሀገሪቱ ብዙ ነው ነገሩ ብዙ ነው። አሁን ስለ ትግራይ በትክክል ማውራት ስላለበት ስለ ትግራይ ማለት ስለዚህ የሊደርሺፕ ዴፊሲት አለ ነው ማለት ነው። መሪ የለም ነው። እሺ መሪው እንዴት ነው ሊሰራ የሚችለው ብለህ የምታስበው? መጀመሪያ ችግሩን ነው እያወራን ያለነው። ስለ ህወሓት እያወራን ነበር አይደል? ፓርቲዎች እያወራን ህወሓት አንድ ፓርቲ ነው ያው ገዢ ፓርቲ ፓርቲዎች እያወራን ነበር። ስለዚህ ህወሓት እንደዚህ አይነት ችግር ገጥሞታል። ተቃዋሚው ደግሞ በተመሳሳይ አቅም አጥሮታል። አቅም የሚባለው ምንድነው? ለምሳሌ ትግራይን ለመምራት ከዚህ ችግር ለማውጣት የሚያስችለው አቅም አላገኘም። ምክንያቱ ብዙ ሊሆን ይችላል። ምክንያቱ ምንድነው ካልከኝ ምክንያት አለ። ምክንያት አመጣለሁ። አቅም ነው አጠቃላይ ትግራይ ውስጥ የሊደርሺፕ ዴፊሲት ይወጣ ወይስ እድል ያላገኙ አቅም መፍጠር የሚችሉ አሉ ብለን የምታስበው ነው? አጠቃላይ ኤሊቱ ሲደመር የሊደርሺፕ ዴፊሲት ነው። ከሌሉ የሉም ባይዘው አሁን መኪናው ገደል እየገባ ተሳፋሪ ሆኖ እየገባ ካለ እና መሪ ነኝ የሚል ከሆነ ይሞታል። ለማዳን ካልሞከረ የለም ነው። አቤት ካላለ የለም። አሁን እንግዲህ ትግራይ ውስጥ ከዚህ ጊዜ በላይ መሪ የሚያስፈልገው ጊዜ የለም። ቤቱ ቁጭ ብሎ አቅም አለኝ ካለ ይሄን ለማገዝ ካልመጣ መጥቶ ነው ማዳን የሱቀት ምን ይሰራል ነው? ምንም አይሰራም። ስለዚህ ያለና የሌለ የለም በቃ ካላየ ነው ካልመጣ የለም ማለት የለም። ስለዚህ እድልም ቢነፈግ ሰብሮ መውጣት አለበት ነው። ሰብሮ ነው መውጣት ያለበት። ኢዝ ራይት ታይም ከዚህ በላይ ለህዝቡ ሊደርስ አይችልም ነው። ስለዚህ እንዴት ነው ታዲያ ይሄ ነገር ጋፕ ሊሞላ የሚችለው? እስቲ አሁን እኛ ይሄንን ለመስፈር ጥረት እያደረግን ነው። ምንድነው በግል ፓርቲዎች ስላልቻል ተሰባስበን ይሄንን ክፍተት ለመሙላት ጥረት እያደረግን ነው። ለምሳሌ ኪዳን ብለን የባይቶና የናጽነት ፓርቲ አረና ሆነን የጋራ እንቅስቃሴ እያደረግን ነው። የተሻለ ማለት ነው። የተሻለ በግል ከምናደርገው የተሻለ የሆነበት ምክንያት ምንድነው? የሶስት ፓርቲዎች ደጋፊዎች አሉ፣ ምሁራን አሉ፣ ፖለቲከኞች አሉ። እነዚህ አንድ ላይ ሆነው ያለው ከአቅማችን በላይ የሆነው ችግር ለመፍታት ጥረት እየተደረገ ነው። የምናደርገው ጥረት ትርጉም አለው ብዬ አምናለሁ። ገና አሁን እየዘራን ነው። እንግዲህ ዘርዘርተ በአንድ ጊዜ አይበቅልም። ከጦርነት በኋላ ያው አብረን እስር ቤት ነበር። ከዛ በኋላ ወጥተን እንደ ማንም ሰው የደረሰብን ጉዳት ደርሶን ግን መሪ ብለን ራሳችን ስለሰየም የመሪነት ሚና ለመወጣት ጥረት እያደረግን ነው። ራዕይ ቀርጸን ተልእኮ ኖሮን አላማዎች ኖሮን በየጊዜው የሚፈጸሙ አላማዎች ታክቲኮች ደግሞ ይኖሩናል። ይሄ በዚህ በጣም ተቃያሪ በሆነ ፖለቲካ የምንከተለው ታክቲክ ቴክኒክ ይኖረናል። እነዚህን ሁሉ አድርገን የሚጎለን ነገር ደግሞ ምሁራን ካጠገባችን አድርገን ከዚህ ችግር ለመውጣት ጥረት እያደረግን ነው። በኪዳን ማለት ነው። እንግዲህ ኪዳን ቀላል ስብስብ አይደለም። አረና ካልክ የልምድ አለው። እኔ ስብስቡ አይደለም የሚያስጨንቀኝ በወረቀት የተቀመጠ ለምሳሌ እናንተ የተሰበሰባችሁት የትግራይን ክሪቲካሊ ገምግማችሁ እነዚህ 1 2 3 ብላችሁ ያወጣችኋት ችግር እነዚህን ችግሮች ልትፈቱባቸው በምን ያህል ጊዜ የሚል የተጻፈ የተቀመጠ ሰነድ አለ? አዎ አለ። አንድ ሁለቱ ለምን አነግረን እኮ የተፈራረምንበት ሰነድ አለ። ሰነዱ ምንድነው መሰለን? አሁን የትግራይ ችግር መሰረት ያደረገ ነው። ለምሳሌ ትግራይ ሉዓላዊ ግዛት መመለስ አለበት።
አለበት ፍትህ መረጋገጥ አለበት አሁን የትግራይ ሀገር በሚል ልዩነት አለ የትግራይ ሀገር መሆን አለበት የሚለው ልዩነት አለ እሱ ልዩነት እንግዲህ ይችላል ሀገር ስትለኝ የኢትዮጵያ አካል ሆኖ መቀጠልና እንደ ሀገር ትግራይ መሆን እሱ ኮንትሮቨርሻል ነው በመሐከላችን እንግዲህ በሁሉም ነገር መስማማት የለብንም ኦኬ ስለዚህ የፕሪቶሪያ ስምምነት ለምሳሌ መተግበር አለበት ግዛታችን መመለስ አለበት ፍትህ መገኘት አለበት ከዛ በኋላ ደግሞ የተፈናቀሉ ወገኖች መመለስ አለባቸው ከጦርነቱ በፊት ወደ ነበረው ሁኔታ መመለስ አለበት ስለዚህ ፕሪቶሪያ የሚለው የፕሪቶሪያ ስምምነት የራሳችን ስምምነት ነው ያንሳል የሚቀረው ነገር አለ ምንም ጥያቄ የለው እንግዲህ ከጦርነቱ ያገኘነው ይሄ ነው ይሄንን ያገኘነውንም ማቀብ አልቻልንም እንግዲህ ህወሓት ሰዎች ምን እየተባባሉ እንደሆነ ያያያቸው ነው እቺን መፈጸም አቅቷቸው ማለት ነው ሌላ ነገር እኮ አርጉልን ያላቸው ሰው የለም የተፈናቀለውን መልሱት ወደ ቤቱ እንዴት ይሄንን ማድረግ ያቅታቸዋል ስለዚህ እኛ ያያረግን ያለነው ይሄ እንዲሆን ነው ያያረግን ያለነው ይሄ እንዲሆንም ግፊት ያያረግን ነው ግፊት እናደርገው ለዓለም አቀፍ ማህበረሰብ ለኢትዮጵያ መንግስት ለትግራይ መንግስት እና በአለም ዙሪያ ያለው የትግራይ ልሂቅ በዚህ ጉዳይ ላይ ፕሬሸር እንዲያደርግ ሁሌ ጥረት ያያረግን ነው ሁሌ መግለጫ ነው የምናወጣው ባገኘነው እድል ይሄንን ሳንናገር አናልፍ ከዚህ በላይ የምንናገረው ጉዳይ የለም እንግዲህ ስለ አይዲዮሎጂ መተንተን ይቻል ይሆናል ህዝብ ሳይኖር እኮ በጣም ለማራቀቅ ነው ተራመራቀቅ ህዝብ ሳይኖር ሶሻል ዲሞክራሲ ነው ሊበራል ዲሞክራሲ ነው የትኛው አይነት ዲሞክራሲ ነው የሚሻለን የሚለው ነገር በእንደ ሁለት መጀመሪያ ህብረተሰቡ ወደ አትሊስት ወደ ሰርቫይቫል አይዲዮሎጂ ነው ሰርቫይቫል እኮ አይዲዮሎጂ ማለት ሐሳብ ማለት ነው ስለዚህ ሰርቫይቭ ማለት ህዝብን ማጽናት ሰርቫይቭ ማለት ግዛትን መመለስ የሚበተነውን ወጣት የተበተነ ነው ወጣት ስደት እየገባ ነው እየሞተ ነው ባህር እየበላው ነው የመን እየበላው ነው እንግዲህ ባለፈው አሜሪካ እንኳን ሁቶችን ስደበድብ እዛም ወጣቶች ሞተዋል የትግራይ ወጣቶች የአንድ ቤተሰብ አባላት ይሆኑ ችግሩ በጣም ከባድ ነው ግን ምን አምናለሁ መሰለ ችግር ጥበበኛ ያደርጋል ይላል እውነት ነው ችግር መፍትሄ ፍታው ያገኛል እንግዲህ የሁለተኛ ዓለም ጦርነት በጣም ከባድ ጦርነት ነው አይደል አሁን በመናወራው ደረጃ የሁለተኛ ዓለም ጦርነት ማለት በጣም ኤክስፖኔንሻሊ በብዙ እጥፍ የሚበልጥ ነው በህዝብ ማለቅ በግዛቶች መደበላለቅ ምናምን በብዙ ነገር ማለት ነው ከዛ በኋላ እንግዲህ በተለያየ መንገድ ሰዎቹ ከዛ ወጥተው ጀርመን አደጉ ጀርመን ከዜሮ ተነስታ የአውሮፓ ትልቁን ኢኮኖሚ ይዛለች እሱ የሞሰን እሱን እኮ ነው ብላ አሁን ስለዚህ ችግር አለ ስለ መፍትሄ የለም ማለት እንዳልሆነ እንድታቀለኝ ብዬ ነው በችግሩ ዙሪያ ግን መስማማት አለብን አሁን ትልቁ ችግር መታየው ምንድነው ችግሩን በጋራ አሁን ፓርቲ እናደን የሚል ሰው አለ ተመልከት ፓርቲ መድሃን ፓርቲ ሲድን ነው ህዝቡ ሚድን ብሎ የሚያምኑ ሰዎች አሉ 60 ቀን የተሰበሰቡት ማለት ዶክተር ደብረጽዮን ያወራውን አላየህም አሁን ተፈናቃዩም ይያለን ያለው ፓርቲው መጀመሪያ ይዳን እኛ ቀስ ብለን እንሄዳለን ችግር የለውም ቀስ ብለን እንሄዳለን መጀመሪያ ፓርቲያችን ይዳን ይያለን ነው ብሎ ስለዚህ ፓርቲው እና የሱ አጃቢ ሆኑ ታጣቂዎች አሉ ምሁራንን የሚሉ የሚዲያ ምናምን አሉ ባለሀብቶች አሉ ብርም ሲያዋጡ ሐሳብም ሲያዋጡ ጠመንጃም ሲወለውሉ ፓርቲው እንዴት ይዳን በሚል ፓርቲ ግን እኮ ኢንስትሩመንት እኮ ነው ግን አሁን በዚህ ባለው ቀልጣል ጥያቄ በዚህ ባለው አሁን ትግራይ ውስጥ ባለው ያደገኛ ቀውስና መከራ ውስጥ ፓርቲ ብቻውን ተነጥሎ ሊድንበት የሚችልበት ዳን አሉኮ አወጁኮ ምን ፓርቲው ነገታቸውን ካባረረ በኋላ በውስጡ ከችግሩ ጋር እኮ ምን ያገናኘዋል የስኮ ይያልኩ ያለው ምንድነው የፓርቲው ውስጣዊ ትግልና አፈለኩት ለመሰለ በመሃል ቆረጥከው እንጂ ምንድነው መሰለ በችግሩ ዙሪያ የጋራ መስማማት ሊኖረን ይገባል እሱ ምንም ክርክር የለም ሁሉም ፖለቲካ ፓርቲው ከፈለገ ዛሬ ጠፍቶ ይዳር ሁሉም ፓርቲ አይደለም ህወሓት ሰው ሲኖር ነው ፓርቲው ሊኖር ይችላል ፓርቲኮ ዛሬ ነገ ምን ፈጥረው እናንተ እኮ ዴፊኒትሊ ምንም ክርክር ህግ አለ የምርጫ ህግ መሰረት አድርገን ማንንም እንደፈለገ የፈለገው ነው መፍጠር ነው ምንም አዲስ ነገር የለም ፓርቲ መፍጠር ከባድ አይደለም ቁም ነገር መስራት ነው ከባዱ አሁን ህወሓት ስለማዳን ባይቶና ስለማዳን ማሰቡ ከዚህ በኋላ የሚታሰብበት ነው ገብቷል አይደል አሁን ሊደርሺፕ ለምሳሌ ቢያስፈልግ
በሁለተኛው ዓለም ጦርነት እንግሊዝ ውስጥ ምንድነው የተደረገ ቸርችል የመጡበት መንገድ ማለት የዋር ታይም ሊደርሺፕ እኮ ተፈጥሯል። ዴፊኒትሊ አሁን እስራኤል ዋር ታይም ካቢኔት ብለው እንደሚፈጥሩት ኮሊሽን ይፈጥራሉ ማለት አለ የተባለ ከበረንዳም